አደይ ድራማ እንግዲህ ክፍል 36 በዛሬው ክፍል ተለቋል ማለት ነው። ፍቅር እስካሁን ድረስ አልተለቀቀችም። ዛሬ ለመጀመሪያ ጊዜ ተለቃ ነበር። ነገር ግን ወደ ቤት መንገድ ስትጀምር ባርኮትና ዴቭን ስታያቸው መንገድ ላይ ወድቃለች ማለት ነው። የእውነት አሟት ነው ወይስ ደግሞ ቅብጠት ነገር ጀማምሯት ነው? በሌላ በኩል እንግዲህ ወደ ቤት ስትመለስ ቀጥታ የምትናገረው አደይ እንዳሳገተቻት ነው። ስለዚህ እነሱ ደግሞ ያምኗታል ወይስ አያምኗትም? ካምኗት ምናልባት አደይ በድጋሚ ከዛ ቤት ልትባረር ትችላለች። ነገር ግን ከዚህ በኋላ ምንም ነገር ብትናገር ዴቭና ባርኮት አደይን ያምኗታል ብዬ አላስብም። በሌላ በኩል ሊዲያና ለምለም ከባድ ግጭትና ሰጣ ገባ ውስጥ ገብተዋል ማለት ነው። ለምለም ተቃፈው ካየቻቸው በኋላ ሊዲያን ጥምድ አድርጋ ይዛታለች ማለት ነው። ፍቅርን ተገላገልኩ ስልች ደግሞ ተተካችልኝ እያለች እንግዲህ ከአደይ ጋር እየለቀቀሱ ነበር። አደይም እንግዲህ እያጽናናቻት ነበር። አፍቅሯት ወዷት አይደለም፣ እሷ ስለምታዝናናውና ሲደብረው ዘና ስለምታረገው ነው አብሯት የሚሆነው እንጂ አንቺን የሚወደው ኤላ አንቺን ነው፣ ሊዲያን አይወዳትም፣ በእህትነት ነው እንጂ እያለች እንግዲህ እያጽናናቻት ነበር። ኤላም እንግዲህ እሷን እያጽናናት ነበረ። እኔ አንቺን ነው የምወደው እሷን አልወዳትም እያላት ነበረ። ስለዚህ ሊዲያ እንግዲህ መጨረሻዋ እየታወቀ ይመስለኛል። ለምለም እንግዲህ በዛው ሄዳ ትቀርልኛለች ብላ ሊዲያ በደስታ ሞታ ነበር። ነገር ግን በዛው ሄዳ አልቀረችም። ኤላ እንደምንም ብሎ መልሶ ወደ ቤት አምጥቷታል ማለት ነው። ስለዚህ ከዚህ በኋላ ኤላና ለምለም ይቀጥላሉ። ነገር ግን ለምለም አሁንም ቢሆን ስራ መስራት እንደምትፈልግ ለኤላ እየነገረችው ነበር ማለት ነው። በሌላ በኩል በለምለምና በሊዲያ ደግሞ ዴቭና ኤላ ከባድ ግጭት ውስጥ ገብተዋል ማለት ነው። ምክንያቱም ለምለምና ሊዲያ ሲጣሉ ዴቭም ያው ሊዲያ እህቱ ስለሆነች ሪስፔክት ስትደረግ ተናዶ እንደዚህ ልትናገሪያት አትችልም፣ ማን ስለሆንሽ ነው እንደዚህ እህቴን የምትጎላምጫት በማለት እንግዲህ በቁጣ ሲናገራት ነበር ዴቭ የደረሰው ማለት ነው። እንደዚህ ማድረግ የለብሽም እያላት ነበር። ዴቭም እንግዲህ ያው ለምለምን ስለተቆጣት ኤላ ደግሞ ለምንድነው እንደዚህ የምትቆጣት? አንተ ለእህትህ እንደምትቆረቆረው ሁሉ እኔም ለለምለም እቆረቆርላታለሁ፣ የሚቆረቆርላት ሰው የለም ብለህ ነው ወይ እንደዚህ የምታንገላታት? በማለት እንግዲህ ሁለቱ ወንዶች ተያይዘዋል ማለት ነው። እነዚህ ወንዶች በሴት የተነሳ ሊጣሉ ነው ወይ? እንግዲህ ባርኮት ሁሉም ጋር አልገባም ማለት ነው። ለሊዲያም ለለምለም ብሎ አልተጣላም። ነገር ግን ሁለቱ ወንዶች ከባድ ግጭት ጀምረዋል ማለት ነው። መጨረሻው ምን ይሆናል? ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ አደይ ድራማ በክፍል 35 ሁላችንም እንዳየነው ፍቅር ታግታ ነበረ። እስከዛው ድረስ አልተለቀቀችም ነበር። ለማምለጥ ስትሞክር ተይዛ ነበር። ነገር ግን ቢዛትም ደመቀ እንግዲህ ወደ ቤቷ ሊመልሳት ችሏል። ምክንያቱም ወንድሙን ይዘውበት ስለነበረ ጓደኛውን እንዲለቁለት እሱ ማድረግ የነበረበት ፍቅርን ከዚህ ከነበረችበት ቦታ ፈቶ ወደ ቤቷ መመለስ ነው። እሱም እንግዲህ እንደዛ አድርጎ ጓደኛውን በሆነ አጋጣሚ አምልጧቸዋል ማለት ነው። ባርኮት እና ዴቭ እየፈለጉ ነበር። ያመለጣቸው ደግሞ ሁለቱ ሊዲያና ለምለም ተጣልተው ሊገላገሉ ሲሉ ከሷ ጋር ሲከራከሩ ትኩረታቸውን ወደ ለምለምና ወደ ሊዲያ ያደርጉለት ነበር። እንግዲህ ሳይሆን ሁለቅ ብሎ የጠፋቸው ማለት ነው። እነሱ እንግዲህ ተናደው ፍለጋ ሄደው ነበር። ቢፈልጉ ባያገኙትም እንግዲህ እሱን ለመፈለግ ሲሄዱ ነበረ ፍቅርን መንገድ ላይ ያገኛት ማለት ነው። ፍቅርም እንግዲህ ራሷን እንደሳተች ሆነ ወድቃለች። እንግዲህ መጨረሻው አይታወቅም። ምናልባት የተመረዘ ምግብ አብልቷት ሊሆን ይችላል። ብቻ ብዙ ነገሮች ተፈጥሮ ሊሆን ይችላል፣ አይታወቅም። ደመቀ ያልሆነ ነገር አድርጓትም ሊሆን ስለሚችል ዞሮ ዞሮ አሁን ወደ ቤት ተመለሰች ማለት የአደይ ስቃይ በድጋሚ ይጀምራል ማለት ነው። ከሊዲያ ጋርም ጭቅጭቃቸው ይቀጥላል ማለት ነው። ሊዲያ አሁንም ቢሆን እንድትመለስ አትፈልግም። ነገር ግን ነይ ብሏ ስለነበር ደመቀ አደይም ሄዳ ነበር ወደዛ ቦታ። ሰው ብሯን ሊሰጣት ይመስለኛል ነይ ያላት፣ ፍቅርን ግን ለቋታል ማለት ነው። እንግዲህ ፍቅር ወደ ቤት ተመለሰች ማለት ያው አደይ እንዳሳገተቻት ለሁሉም ሰው ትናገራለች። ከዚህ በኋላ ያምኗታል አያምኗታም እንግዲህ ሌላ ጥያቄ ነው። ነገር ግን
አሁን ቀጥታ ሁሉንም ነገር ወደ አደይ አድርጋ በደካማ ጎኗ ገብታ እሷን ከዛ ቤት አሁንም ቢሆን ማስወጣት ነው የሚሆን እቅዷ ማለት ነው። ሰው እቅዷ ይሳካላታል አይሳካላትም አይታወቅም። አደይም ቢሆን እንግዲህ ፍቅር ከመጥፋቷ ጋር ታይዞ ነው እዛ ቤት እየቀጠለች ያለችው። ከዚህ በኋላ አደይ ትቀጥላለች ወይስ አትቀጥልም አይታወቅም። ባርኮት እየለመኗት ቢሆንም ነገር ግን ከፍቅር ጋር ብዙም ስለማትግባባ መሆንም ስለማትፈልግ የምትቀጥል አይመስለኝም። ከቀጠለች ግን አሁን ስቃዩን የበለጠ የምታበዛባት ይመስለኛል። ምክንያቱም ካሁን በፊት የሞከረቻቸው ነገሮች ስለከሸፉባት ከዚህ በኋላ በህይወቷም ልትመጣባት ስለምትችል ፍቅር ደግሞ አደይ ዛ ቤት ካልወጣች ምንም ደስተኛ ስለማትሆን አደይን በምንም መንገድ ከዛ ቤት ማስወጣቱ አይቀርም። ዴቭም ደግሞ ዛ ባያት ቁጥር ፍቅሩ እየጨመረ ስለሚሄድ ሰው እውነታው በተለይ ሲወጣ ፍቅር እንግዲህ አደይ ላይ ከፍተኛ የሆነ ጉዳት ልታደርስ ትችላለች። ወይም ደግሞ ከሊዲያ ጋር እንደገና ተግባብተው እነዚህ ለምለምንና አደይን ከዛ ቤት የማስወጣት ስራ ነው፣ ሌላ ሴራ ነው የሚጀምሩት ብዬ ነው የማስበው። እንግዲህ ፍቅር አልሞት ባይ ተጋዳይ ናት። በነገራችን ላይ መሸነፍ አትፈልግም። እንግዲህ ፍቅር ተሸነፋለች ወይስ ደግሞ አደይን ሌላ መላና ዘዴ ተጠቅማ ከዛ ቤት አስወጥታ ዴቭን የራሷ ታደርጋለች? ምን ይፈጠራል እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። አሁን ከታከተችበት ስትመለስ ከህመሟ ስታገግም ምን አይነት መላና ዘዴ ፈጥራ ነው እንግዲህ አደይን ከዛ ቤት እንድትወጣ አደይ እንድትጠላ የምታደርግበት ሌላ መንገድ ምን ሊኖራት ይችላል? ገንዘብ ተጠቀመች፣ ደበደበች፣ መድኃኒት ሰጠች፣ በቃ ብቻ ያላደረገችው ነገር የለም። ግን ከዛ ሁሉ ነገር አንድም ነገር አልተሳካላትም። የተሳካላት ነገር ቢኖር የስርቆቱ ነው። ይህም እንግዲህ በመጨረሻው እውነቱ ወጥቷል ማለት ነው። በነገራችን ላይ አደይ እዛ ቤት ባትቀጥል ለእሷ የተሻለና የተመረጠ ነው ብዬ ነው የማስበው። እዛ ቤት ከቀጠለች ግን አሁንም ቢሆን ሰቃይዋ ይበዛል ማለት ነው። አሁን ደግሞ ሊዲያም አለች፣ ለምለም አለች። እሷ የዋህ ስለሆነች ለምለም እየተጋፈጠች ነው። ሲደበድባት እየተደባደበች ነው፣ ሲናገራት እየተናገረች ነው፣ መብቷን እያስጠበቀች ነው። አሁን እየተጎዳች ያለችው አደይ ብቻ ናት። አደይ ስትጎዳለች አትናገርም። ሁሉ ነገር በግልጽ ስለማታወራ ጉዳቷ በጣም እየጨመረ ነው ማለት ነው። እንግዲህ ቀጣይ ክፍል ሁሉንም የምናየው ይሆናል። ኤላና ለምለም አንዳንድ እየተጋጩ ነው። ነገር ግን ስራ መጀመር እንዳለባት እየጠየቀችው ነበር። እሷስ ምን አይነት ስራ ትጀምራለች? የሰው ቤት ትገባለች ወይስ ደግሞ ምን ይፈጠራል? ለምለም ሰው ቤት ከገባች ሊዲያ የበለጠ ተደሰተች ማለት ነው።